لا تحمل هم الدنيا የዱንያ ጭንቀት አትሸከማት فإنها لله እሷኮ ለአላህ ናት ولا تحمل هم الرزق የሲሳይንም ጭንቀት አትሸከም فإنه من الله እሱኮ ከአላህ የሚመጣ ነው ولا تحمل هم المستقبل የወደፊትንም ጭንቀት አትሸከም فإنه بيد الله እሱኮ በአላህ እጅ ነው ያለው ولكن عليك أن تحمل هما واحدا አንዲትን ጭንቀት ብቻ ነው አንተ እንድትሸከም የሚጠበቅብህ ነገር وهو كيف ترضي الله ይሄም አላህ Subhanahu Wa Ta'ala አንተ እንዲወድህ ማድረግ የምትችለው እንዴት ነው የሚለውን ጭንቀት ብቻ ነው መሸከም ያለብህ ወአለም ان الحزن يرحل بسجده ለታውቅ የሚገባህ ነገር እኮ ይሄ ጭንቀትና ትካዜ የሚባለው ነገር በሱጁድ እኮ ይወገዳል والفرح ياتي بالدعاء فرح ደስታ የሚባለውን በዱዓ ይመጣል فكن محسنا መልካም ጥሩ ተግባሪ ይሁንክ ሰውሁን حتى وان لم تجد احسانا ከሰዎች ዘንድ እንኳን መልካም ነገር ባታገኝ አንተ መልካም መሆንን እንዳትተው እንዳትረሳ ليس من اجلهم ለነሱ ብለህ አይደለም ይሄ መልካምነት የምታደርገው ولكن ان الله يحب المحسنين ነገር ግን አላህ Subhanahu Wa Ta'ala መልካምና አሳማሪ የሆኑ ሰዎችን ስለሚወድ ነው አንተ መልካምና አሳማሪ የምትሆነው ولانك تعامل الناس باخلاقك አንተም እንደዚሁ ሰዎች ጋር እኮ የምትግባባው ባንተው ስነ መግባር ነው وليس باخلاقهم በእነሱ ስነ መግባር አይደለም እነሱ ጋር የምትግባባው السلام عليكم